ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። እጅግ ዘመናዊ አፓርትመንት ቤቶችንና የንግድ ሱቆችን በከተማችን መሃል በሆነው በቡልጋሪያ ይዘንሎት መጥተናል። ሰመር ሪል ስቴት አፓርትመንት ቤቶችን ከ10% ቅድመ ክፍያ ጀምሮ 50% ከወለድ ነጻ የባንክ አማራጭ ጋር እንዲሁም ደረጃቸውን የጠበቁ ዴይ ኬር፣ ጂምናዚየም፣ በቂ ልጆች መጫወቻ ስፍራ ከ24 ሰዓት የመብራትና የውሃ አገልግሎት ጋርና የመኪና ማቆሚያ ስፍራን ጨምሮ እንዲሁም ሌሎችን አካተን እየጠበቅኑት ነው። ፈጥነው ለሚመጡ ለ10 ደንበኞች ልዩ ቅናሽም አዘጋጅተናል። ለበለጠ መረጃ በ0921 94 32 12 ላይ ይደውሉ። ይህንን የክረምት ጊዜ በምን መልኩ እናሳልፈው? በልጆች ብቻ ሳይሆን ትላልቆች አካዳሚክ ተማሪዎች እረፍት የምትሆኑበት ሰዓት ነው። አብዛኛውን አመቱን ለአካዳሚኩ ሰጥታችሁታል፣ መስጠትም አለባችሁ። ጠንካራ ጎበዝ፣ ሀገሩን ቤተሰቡን የሚያስጠራ ተማሪ መሆን አለባችሁ። ኢስላም ከእናንተ ብዙ ይፈልጋል። መማር መድከም አለባችሁ። ለዚች ሀገር ስለምታስፈልጉ ተስፋዎች ስለሆናችሁ። ግን እነዚህ 2 ወራት ደግሞ እንዴት እናሳልፈው? አብዛኞቻችን ከዲናችን የራቅንበት ነው። ይሄ ጊዜ እኛ ጊዜ ሞት ተፈርዶበት አሁን ላይ ጊዜያችን በምን እንግደለው እንላለን። ሞት ተፈርዶበት ጊዜ በኢስላም ፈረንጆች ወርቅ ይሉታል አይደል? ወርቅ ነው። በኢስላም ደግሞ ህይወት ነው፣ ሰይፍ ነው። ረሱል አለይሂ ሰላቱ ወሰላም በሐዲሳቸው ምን አሉ? ኒዕመታኒ መግቡኑን ፊሂማ ከሲሩን ሚነን ናስ። 2 ኒዕማዎች አሉ፣ ጸጋዎች አሉ። አብዛኛው ሰዎች የዘነጓቸው፣ ችላ ያሏቸው፣ ቦታ ያልሰጧቸው። አሲሐቱ ወልፈራግ አሉ። አሲሐ ጤንነት። አዎ ጤና ልዩ ኒዕማ ነው። አላህ ጤናችን አላህ ይጠብቅልን። የሁላችንም ጤና አላህ ይጠብቅልን። የታመሙትን ቤተሰቦቻችንን በአጠቃላይ አላህ ይፈውሳቸው፣ አላህ ያሸራቸው። ወልፈራግ አሉ፣ ጊዜ አሉ። ጊዜ ኒዕማ ነው። አላህ አንተ ትርፍ ጊዜ ከሰጠ ጸጋ ነው። ይህ ጊዜ በኢስላም ትልቅ ቦታ ስላለው ነገ የውመል ቂያማ ከቆመበት ቦታ ንቅንቅ አይልም። 4 ጥያቄ እስኪ ይጠየቃል። ስለ እድሜ ይጠየቃል። ሙሉ እድሜ ሰጥቼህ ነበር 80፣ 60፣ 100 እንዴት አሳለፍኩ ይላል። ከእድሜ ይነጠልና ደግሞ የወጣትነት እድሜ ሰጥቼህ ነበር እንዴት ጨረስከው? ወአን ሸባቢሂ ፊማ አብላ ይላል። የወጣትነት እድሜ በምን አበሰበስከው? በምን ጨረስከው ይላል። እውቀት ሰጥቼህ ነበር፣ በእውቀቱ ሰራህበት፣ ኖርክበት፣ አስተማርከው ይጠየቃል። ገንዘብስ ኬታ መጣው? መጀመሪያ በሐላል አመጣው? አው ማሻአላህ። ወዴት ወሰድከው? ወደ ሐላል ወደ ሐራም ወዴት ወሰድከው? ይጠይቃል አላህ። እነዚህ 4 ጥያቄዎች አሉ። ከጊዜ ጋር ነው። ጊዜ ከባድ ስለሆነ አላህ የማለበት ጉዳይ ነው። ወልዐስሪ ኢነል ኢንሳነ ለፊ ኹስራን። አላህ በዘመናት ምላለዋል። ዑለማዎች ሲተነትኑት ተፍሲሩን ወልዐስሪ ማለት በነብዩ ዘመን ነው ተብሏል፣ በዐስር ሰላት ነው ተብሏል። የለም በዘመናት ነው። በዘመናት የሚባለው የተሻለ ነው። ለምን? ዘመናት ውስጥ የዐስር ሰላት አለ፣ ዘመናት ውስጥ የነብዩ ዘመን አለ። አላህ በፈለገው መማል ይችላል። የሰው ልጆች ግን ከሱ ውጭ በማንም አካል መማል አይችሉም። የሚፈቀደው በአላህ ብቻ ነው። አላህ ምሎ የሚናገርበት ቀጣዩ ጉዳይ ከባድ አንገብጋቢ ጉዳይ ነው። ኢነል ኢንሳነ ለፊ ኹስራን። የሰው ልጆች እኮ ክስረት ውስጥ ላይ ናቸው፣ ከሳሪዎች ናቸው፣ ከስረዋል አሉ። ነጠላቸው። ኢለለዚነ አመኑ፣ እነዛ ያመኑ፣ ወአሚሉ ሷሊሓት መልካም ስራን የሰሩ፣ ወተዋሶ ቢልሐቅ በሐቅ ነገር ላይ የተመካከሩ፣ ወተዋሶ ቢሶብር በትዕግስትም ላይ የሚመካከሩ ሲቀሩ ሌሎቹ ክስረት ውስጥ ላይ ናቸው። አላ ኩሊ ሃል ጊዜ ኒዕማ ነውና እነዚህ 2 ወራት በእኔ ላይ እንዴት ነው የሚያልፍብኝ? ሁሉም ወላጅ እርግጠኛ ነኝ የምነግራችሁ ልጁ ሷሊህ እንዲሆንለት አባዬ እንዲለው እንዲንከባከበው ማይፈልግ ወላጅ የለም። ማይፈልግ ታላቅ ወንድም የለም። ማትፈልግ እናት የለችም። ማይፈልግ አባት የለም። ማትፈልግ ታላቅ እህት የለችም። ታናሽ ወንድሟ እህቷ እንድታከብራት፣ ወንድሙ እንዲያከብረው፣ እናት አባትም ልጆቻቸው እንዲያከብሯቸው፣ አባዬ እማዬ እንዲሏቸው ማይፈልጋለ? ሁሉም ይፈልጋል። ታዲያ የፍላጎታችን እንዴት ይሳካል ከተባለ እኛ በልጅነታቸው ጊዜ እንስጣቸው። በልጅነታቸው ከአላህ ጋር እናስተዋውቃቸው። ከአላህ ጋር እናስተዋውቃቸው። ዛሬ አላህን የራቀ ልጅ በስቷል። መፎካከሪያችን የስነ ምግባር ሳይሆን የማቴሪያል ሆኗል።
ጎረቤት ልጅ ምናምን ምንድነው የምትሉት? አይፎን 17 መጣ 18 የሆነ ነገር እየተባለ መፎካከሪያ። አረ ልጄማ ከማንም አንስብኝም አታንስብኝም። ገና ጨቅላ ልጆችን ሞባይል ያሸክማል። ፉክክሩ መሆን የነበረበት በስነ ምግባር ነበር፣ በአኽላቅ ነበር። ስነ ምግባሩ እንዴት ነው? ልጄ እንዴት ነው ባህሪው ነበረ መሆን። ዛሬ በቁሳቁስ ሆነና ምን ይሰጣል? ሞባይል ይሰጣል። አንድ ትምህርት ቤት የገጠመኝን ልንገራችሁ። ዳይሬክተሩ ጠርቶ እንደው በዚህ ጉዳይ ዳዕዋ በደንብ ብታደርግ ብሎ ሰርተክፌት ነው መሸኛ በሚያደርጉበት ሰዓት ለወላጆቹ ዳዕዋ እንዲደረግ ርዕስ ሰጥቶኝ ነበር። የገጠማቸው ምንድነው? አባት የ14 ዓመት ልጅ የ8ኛ ክፍል ተማሪ ናት። ልጅን ከማን ታስብኛለች ይላል። ከውጪ ሲመጣ ሞባይል ይዞላት ይመጣል። ሞባይል ሲይዙ ደግሞ ልጆች በቃ እኔ ሞባይል እንዳላቸው ለጓደኛ ለምን ይነግራሉ? ምን ይላሉ? ከዛ ጓደኛውስ መጥፎ ጓደኛም ይገኛል። እስቲ ቁጥር የለውም ስልክ አለ። ስልክ ቁጥሩን አንደኛ ወስዳ ለአንደኛው ወንድ ትሰጣለች። እከሌት ናት ተሰጠችኝ፣ እንደው ዝም ብለን ሀይ ለመባባል ነው። ተጀመረ። ዋትስአፑ ተከፈተ፣ ቴሌግራሙ ተከፈተ። ሀይ ተባለ፣ መጨረሻ ዋይ ተባለ። ግልጽ ማለት ልጅቷ የሌላ ባህር ውስጥ ገባች። ረመዳን ላይ ይባላል ከእናቷ ጋር ትወጣና ተራይ ብላ የምትወጣው ሌላ ቦታ የምትሄደው ሌላ ቦታ። መጨረሻ ነው ዳይሬክተሩ ጉዳዩን ደርሶበት ወላጅ ሳቅ እንዲስተካከል ያደርገው። የልጅቷ ሀያት ከተበላሸ በኋላ ነው ይሄም የተደረሰበት። በምን ምክንያት ከተባለ እኔ ለልጄ በምሰጠው ስልክ። በእርግጥ በአሁኑ ወቅት ላይ አንዳንድ ትምህርቶች ከኢንተርኔት ጋር የተያያዘ አለ። በእናንተ ቁጥጥር ላይ ሆነ፣ በእናንተ ሞባይል ይኸው የምትፈልጊውን አሳይመንት በዚህ ስሪ እንጂ ገዝተ መስጠት ማለት እድሜያቸው ላልደረሰ አካላት ገዝተ መስጠት ማለት ሀያታቸውን ማበላሸት ነው። ስለዚህ እኛ ጥሩ እንዲሆንልን ከፈለግን ለልጄ ጊዜ ልስጠው። ስንቶቻችንን ከኢሻ በኋላ በጊዜ ቤት ገብቼ ከልጆቼ ጋር ቁጭ ብዬ እስቲ የዛሬ ትምህርት ቁርአንስ ምን ደረስክ እንደው መሽሁራ ማድረገው? ስንቶቻችንን ሹራ ምናደርገው? እኔ እኮ ብዙ ስልክ የሚደወልልኝ አረ እንደው ለአባቶች ዱዓ ይደረግ ነው፣ ዳዋ ይደረግ። ምን አይነት ዳዋ? አብዛኛው አባት ካፌ ላይ ነው ከኢሻ በኋላ የሚቀመጠው። በተለይ ወጣት ነው ከኢሻ በኋላ ካፌ፣ ከዛስ 4 ሰዓት 5 ሰዓት ሲገባ ቤቱ ልጆች ተኝተዋል። ጧት እሱ ተኝተዋል፣ ልጆቹን ሰርቪስ ይዟቸው ይሄዳል። አይገናኙም። አላህ ያዘነላቸው በሳምንት አንድ ቀን እሁድ ቀን ወደ ውጭ ሀገር ለንግድ ለሥራ ካልሄደ ምናልባት እሁድ ቀን ይገናኛል። ከዛ ውጭ አባትና ልጅ የተነጣጠሉበት ወቅት። ታዲያ ዛሬ ለልጄ ጊዜ ያልሰጠሁት ነገ እንዴት ነው ለኔ ጊዜ የሚሰጠኝ? በአንድ ወቅት ዑመር ኢብኑ ኸጣብ አንድ ክስ መጣላቸው። አንድ ልጅ አባቱን ሐቁን አጉሎ አባቱን ሰድቦ እስከ መማታትም ደርሶ ዑመር ጋር ክሱ መጣ። ዑመር በጣም ተቆጥተው እንዴት አባትን እንዴት አደርጋለህ? የአባት ሐቅ እንዲህ አለ እንዲህ ብለው ሲናገሩ ልጁ በጣም ደፋር ነውና ያ አሚረል ሙእሚኒን አላቸው። ዑመር ኢብኑ ኸጣብ አቤት፣ የልጅ ሐቅ የለውም እንዲህ አላቸው። አለው። ምንድነው የልጅ ሐቅ? ልጅ 3 ሐቅ አለው አሉ። ምንማን ናቸው ብሎ ጠየቁ። አንደኛ የልጅ ሐቅ አባት መጀመሪያ እናቱን ሊመርጥለት ይገባል፣ ሷሊህ ሚስት ሊያገባ ይገባል። ሁለተኛ ስም ሲያወጣለት ጥሩ ስም ሊያወጣለት ይገባል። ሶስተኛ ቁርአን ሊያስተምረው ይገባል። አባቴ ሶስቱንም አላደረገም ማለት። እናቴም መጁሳ ናት፣ እንደ እሳት አምላኪ እንደው ከመንገድ ላይ ነው ዝም ብሎ የወለደኝ፣ በእናቴ እነወራለሁ አለ። ስሜም አብተር ነው፣ አብተር ማለት ቆራጣ ነው፣ ቆራጣ ብሎ ስም አውጥቶልኛል፣ በዚህ ነው የምጠራው አለ። ልጄ ማን ነው? ቁርአንም አላስተማረኝም። ዑመር ወደ አባት ዞሩና ልጅህን በድለው ስታበቃ በደለኝ ትላለህ ወይ? ግልጽ ነው። ቁርአን ያላስተማርኩት ከረሱል ዓለይሂ ሰላቱ ወሰላም ጋር ያላስተዋወቅኩት ልጅ፣ የሰሃቦችን ታሪክ ያላስተማርኩት ልጅ፣ ወደ መስጊድ ያላመጣሁት ልጅ፣ አፍ ሲፈታ በዘፈን ሲፈታ ምደሰትበት ልጅ እንዴት ነው ለኔ ኸይር ይሆናል ብለን እናስብ? እና ለዚህ እኮ ነው ዱዓ ዙርየቱን ጠይባ። ልጅ ስትጠይቁ ያ ረቢ ሷሊህ ልጅ ስጠኝ። ያላገባችሁም ካላችሁ ለማግባትም ዝግጅት ላይ ያላችሁ ካላችሁ ለልጅህ ጥሩነት የምትመርጣት ልጅ ዋስትና ናት፣ ሷሊህ መሆኗ። አሐዱ ሰለፍ ምን አሉ? ለልጆቻቸው ሲመክሩ እኔ እኮ ውለታ የዋልኩላችሁ
እናንተ ከመወለዳችሁ በፊት ነው አለ። በምን መልኩ አባታችን? እንዴት ከመወለዳችን በፊት? ከተወለድን በኋላ አብልታል፣ አጠጥታል፣ አስተምራል፣ ውለታ ነው። ሳንወለድ በፊት ግን ምን አድርጋል? እናንተ ሷሊህ እንድትሆኑ መልካም እንድትሆኑ መልካም ሴት መምረጤ ለእናንተ ውለታ ነው። አዎ አብዛኛው ልጆች ብዙ ሰዓታቸው የሚያሳልፉት ከእናታቸው ጋር ነው። እናት ሷሊህ ከሆነች ልጆችን በዛ ያድጋሉ። እናት መስመር ከሳተች ልጆችን መስመር ይስታሉ። ልጆች በተግባር የሚደረግን ነገር ነው አእምሯቸው ላይ የሚቀርጸው ተግባር። እንደ ምሳሌ ውሸት ስናስተምራቸው እነሱ ካደጉ በኋላ ያን ውሸት አሻሽለው ይዋሹታል። እንደ ምሳሌ ጠዋት ስትወጣ ልጅ ያለቅሳል፣ ለማባበል ብለህ በቃ ተቀመጥ፣ ስመለስ ሙዝ ይዤ ልመጣለሁ፣ ብርቱካን፣ ቾኮሌት የሆነ ነገር ትላለህ። ስትመለስ ይዘህ ካልመጣ የተግባር ውሸት ነው ያስተማርከው። አንደኛ ውሸት ነው እንደ ኢስላም፣ ለሱ ግን የተግባር ውሸት አስተማርከው። ነገ እሱም ያድግና ያልሆነ ቦታ ይዞርና የት ነበርክ ልጄ ስትለው አረ መስኪን ሙሐደራ እያዳመጥኩ ነበር ይላል። እሱ ሌላ ቦታ ነው። ላይብረሪ ነበርኩ ይላል። ማን አስተማረው? እኔው ራሴ፣ አንተው፣ አንቺ። አንድ ሴት በነብዩ ሰለላሁ ዐለይሂ ወሰለም አጠገብ ላይ ሆና ና ተምር ልስጥ አለች ለልጇ። ይዘሻል አላት። አዎ ባትይዥ ኖሮ ውሸት ይጻፍብሽ ነበር አላት። በምንም መልኩ ለልጆች ስነ ምግባር እኛ ነን ዛሬ እያበላሸናቸው ያለው። ዋላ ኩል ያለ ይሄን እናስተካክል። ግን እስቲ እቺን የክረምት ጊዜ እስቲ አብዛኛው መድረሳ ላይ የክረምት ኮርሶች አሉ አይደል? የፊቅሁም፣ የሐዲሱም፣ የዓቂዳው፣ የሲራው፣ ተርቢያው፣ አዝካሩ የተለያየ ኮርስ አለ። እንደውም አንዳንድ ቦታ ላይ ማሻአላህ አካዳሚክ ጭምር ከዲን ጋር በማገናኘት የሚሰጥበትም አለ። እስቲ 2 ወር የሚከፈለውም ክፍያ ካለ ከፍለ ለአካዳሚክ ብዙ እናወጣለን አይደል? እኛ ጋር ችግራችን ይሄ ነው። አካዳሚክ ላይ ስናወጣ ምንም የለም። ልክ ለቁርአን ለወን ነገር ሲባል ግን ፍሬን እንይዛለን። ተወደደ ትላለህ። እኔ ቁርአን ትምህርት አስከፍሉኝ ምናምን ያልኩ አይደለም። ግን ቢባል እንኳን ለቁርአን ያልተከፈለ ለዲን ያልተከፈለ ለምን ሊከፈል ነው? አካዳሚክ ሲባል ሁላችን አይተናል። ባህሪያችንን ትምህርት ቤት ልጄን ስልከው ውብ አድርጌ አሳምሬ ማሻአላህ ወንድ ከሆነ ሽቱም ቀብቼ ቅባት ቀብቼ እልኳለሁ ትምህርት ቤት። መድረሳ ሲባል ቡቱቱ ልብስ፣ የተበጣጠሰ ጫማ። ይሄ ልጅ እኮ ለቁርአን ቦታ እንዳይሰጥ እያደረግከው ነው። አንተ ከምንም በላይ መስጊድ ስትልከው፣ ቁርአን ቤት ስትልከው ውብ አድርገህ ልትልከው ይገባል። የአላህን ቃል የሚማርበት ቦታ ላይ ውበቱ ሊጨምር ይገባል። እኛ ቦታ ስንሰጠው ለቁርአን ልጆቻችን ቦታ ይሰጡታል። እኛ ቦታ ያልሰጠነውን ነገር እነሱ ቦታ ይሰጡት። ስለዚህ ክረምቱ ላይ በአግባቡ እናሳልፍ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ብዙ ብለውናል። ልጆች ሲጀመር በምን መልኩ እንዴት ማሳደግ እንዳለብን አላህ መልእክተኛ በደንቡን አስረድተውናል። ገና 7 ዓመት ሲሞላው ሰላት መማር እንዳለበት የአላህ መልእክተኛ አስተማሩ። ሙሩ አውላደኩም ቢሰላት ወሁም አብናኡ 7 ስኒን፣ ልጆቻችሁን የ7 ዓመት ልጅ ሲሆኑ በሰላት እዘዟቸው። ወድሪቡሁም ዐለይሃ ወሁም አብናኡ 10፣ 10 ዓመት ሲሞሏቸው ግን ሰላት የሚሸራርፉ ከሆነ የማይሰግዱ ከሆነ ትንሽ ኮርኮም አርጓቸው። ወፈሪቁ በይነሁም ፊል መዳጅዕ፣ በመኝታቸው ላይም ላያዩዋቸው። 10 ዓመት ሲሞላ ሴትና ወንድ አንድ ላይ እንዳታስተኛ። የመጀመሪያው ቤቱ ጠባብ ነው አቅም በላይ ነው ከተባለ ወንዶቹ አንድ ላይ ሴቶቹ አንድ ላይ፣ እሱም የራሳቸው ልብስ ቢጃማ ነው ምናምን ነው ለብሰው መተኛት። ይሄ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ዛሬ ላይ እንደው ላስተነተነው ሰው ትልቅ ጥቅም አለው። ትልቅ ኒዕማ ነው፣ ጸጋ ነው፣ ብስራት ነው። ገና ከ1400 ዓመት በፊት ይሄንን አዘዙ የአላህ መልእክተኛ። ዛሬ በየቦታው እየተፈጠረውን ሰማላችሁ። አውሮፓ ላይ የሚፈጠረውን ሰማላችሁ ነው። አንዳንዴ ሲገለጽ ሲነገርም በጣም ስለሚያስጠላ ለመግለጽ እንትን ይላል። አላኩላ ለያይዋሉ የአላህ መልእክተኛ መላእክት ነው። 10 ዓመት ሲሞላቸው ግን ሰላት ካልሰገዱ ኮርኮም መጀመሪያ አስለምደው። አንዳንዴ መስጊድ ሕፃን ልጅ ሲገባ ሲጮ አንዳንድ ሰዎች ይቆጣሉ። አዎ እንዳለክስ ቢያንስ የደረሰ ልጅ ከ5 ዓመት በላይ ቢሆን የተሻለ ነው።
ለምን ንጽህናውንም ጧሃራም ያዘ መስጊዱንም እንዳይነጅስ ማድረጉ የተሻለ ነው። በዚህ መልኩ ቢሆን ልጁ ትንሽ ራሱን 7 ዓመት የሚለይበት ሰዓትም ተብሏል። በዛ ሰዓት ባመጣው ኸይር፣ በዛ ሰዓት የመጡትን ግን ከመስጊድ እንዳትመጡ ብሎ ማባረር ነገ እነዚህ ሕፃን ልጆች መስጊድ እንዳይደርሱ ማድረግ ነው። ይሄን ወቁ። ልጆችን ከመስጊድ እንዳታባሩ። የልጆች ጩኸት ለዛሬ ነው፣ ነገ ግን ኒዕማ ነው። ከመስጊድ የጠፉ ልጆች ነገ ይህንን ቦታ አወል ሰልፉን የሚረከበው አይኖርም። መስጊድ ከነምኑም እንዲላመዱት ማድረግ ነው። ባይሆን ወላጆች አጠገባቸው አድርጉ። ስትመጡ የሆነች አደብ ማስተማር። ሲሰግድ ያየ ልጅ መስጊድ የለመደ ልጅ ካደገ በኋላ ወደ መስጊድ ነው። ሰላት ያለመደ ልጅ መቼ ነው የሚሰግደው? ልጆች እንዳልኳችሁ ቤት ላይ ተግባር ያደርጋሉ። እናንተን አላጋጠማችሁ? ውዱ ስታደርጉ ያየ ልጅ ውዱ ከናንተ እኩል አድርግ ይላል ቢዘበራርቀው። ስትሰግድ ያየ ልጅ ኢማም ሆኖ ሊያሰግድ ፊት ይመጣል። ሰላት ነው ያየ ትንሽዬ ልጅ። እቺን ያየ ልጅ እቺ ግልጽ ናታ። ያው ሲጋራ ማለት ነው። ሲጋራ ዛቱን ባያገኝም እንጨቱን ያደርገዋል። እንጨት ይዞ እንዲለን አንዳንድ ሰው በተለይ ሙስሊሙ ላይ አልታየም፣ በሌላ ማህበረሰብ ላይ ነው። ኸምር ይጠጡና መዝናኛ ቦታ ብለው ለልጆቻቸው ሚሪንዳ ወይ የሆነ ለስላሳ ነገር ያዛሉ። ያ ልጅ ምን እየተማረ ነው? አው ዛሬ ትንሽ ስለሆንኩ ነው፣ ሳድግ ግን ለኔ ምን ይፈቀድልኛል? ኸምሩ ይፈቀድልኛል እየተማረ ነው። አንድ ቦታማ ጭራሽ በኮርኪ ቀንሰው ኸምሩን ሲሰጡት ተመለከትኩኝ። ይሄ ትውልድን ማበላሸት ነው። ሉቅማን አለይሂ ሰላም አላህ በቁርአን ላይ የልጅን አስተዳደግን ከሉቅማን እንድንማር የሉቅማን ሱረቱ ሉቅማን ብሎ አላህ ቁርአን ላይ ታሪካቸውን አምጥቷል። ለልጅ ከምትመክረው ትልቁ ምክር መጀመሪያ ከአላህ ጋር ያለው ግንኙነት ያማረ እንዲሆን የአላህን ዐዘማ ታላቅነት ብቸኛ ተመላኪ ማድረግ በአላህ መመካት የሚባለውን ነገር ማስተማር። አንዳንድ ወላጅ እኔ እኮ ስንት ጥሬ ለፍቼ ደክሜ መሰለ ይሄን ገንዘብ ያመጣሁት ስንት መከራ ተፈራርቆብኝ አላህ እንደሰጠው አይነግረው። ስራ መስራት፣ መልፋት፣ መድከም፣ ማስተማር ኸይር ነው። ግን በራስ ችሎታ እንዳመጣ ይነግረዋል። ልጅ ያንን ይማራል። ወላጅ በሚጠራ ሰዓት ጭምር የሁሉ ገንዘብ አውጥቼ እያስተማርኩኝ ዝም ብለህ በየጊዜው ወላጅ ይለዋል እንዴ ብሎ አስተማሪዎች ላይ ለመጨው ይሞክራል። አንዳንድ ወላጅ ይሄ ልጅ ይሄን ያድግና ይሄን ይሰማና ነገ መጀመሪያ ሚንቀባረረው ሚኮራው አባቱ ላይ ነው። ለምን ያስተማረው ይሄን ነው? አስተማሪ ወላጅ ሲል እኮ አብረን ተጋግዘን ይሄን ልጅ እናስተካክለው እያለህ ነው። አንተ ግን ልጄ ለምን ተነከ የኔ ልጅ አትበል። አንተ ማነህ? አደብ መማር እንዳለበት ከፈለግ ዛሬ አደብ እንዲይዝ አድርገው። ኩራት አታስተምረው፣ እዝነት እንዲኖረው፣ ያለውን እንዲያካፍል፣ ለሰው እንዲተናነስ፣ አዛኝ እንዲሆን ልጆችን ማስተማር። ጨካኝ መሆን አያስፈልግም። ሉቅማን ምን አሉ? የመጀመሪያው ምክራቸው ወኢዝ ቃለ ሉቅማኑ ሊብኒሂ ሉቅማን ለልጁ ባለ ጊዜ የነበረውን አውሳላቸው ለኡመት እያለ ወሁወ የዒዙሁ እሱ እየገሰጸው ያ ቡነየ አንተ ልጄ ወይ ላ ቱሽሪክ ቢላህ በአላህ ላይ አታጋራ፣ ኢነ ሽርከ ለዙልሙን ዐዚም በአላህ ላይ ማጋራት የበደሎች ሁሉ ትልቁ በደል ነው። ለልጅ መጀመሪያ ልታስታውሰው የሚገባው ነገር ቢኖር ይህ ነው። የአላህን ሐቅ እንዲያውቅ አንደበቱን ሲፈታ አላህ አላህ እንዲል፣ ቢስሚላህ እንዲል፣ ሙሐመዱን ሰለላሁ ዐለይሂ ወሰለም እንዲል አንደበቱን በዚህ አሊፍ ባ እያልክ እንጂ በሙዚቃ አንደበቱን ሲፈታ ልጅ ያፈታልኝ እያልክ አጨፍሪ በላ ነው። ልጅህን የልጆቻችሁ አፍ መፍቻ ቋንቋን ላኢላሃ ኢላላህ አድርጉት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ላኢላሃ ኢላላህ ይህን አንደበታቸው እንዲላመድ ማድረግ። የእናት መስተካከል እንዳልኳቸው አሐዱ ሰለፍ ሱረቱ ካፍ ጁማ የሚቀራውን ሱራ ያፈስኩት እናቴ ጀርባ ላይ ሆኜ ነው። ለምን? እናትየው ቤትም ስትጠርግ በሉ ቡና ስቆላም ወጥም ስትሰራ የሆነ ነገር ስትሰራ ሁሌ ቁርአን ጁማ ደግሞ ትቀርዋለች። ልጆች ደግሞ በልጅነታቸው አእምሯቸው ላይ ይቀመጣል። ኸይር ነገር ቤት ላይ ካለ አስካሩ ሰባ ወልመሳ ቁርአን የሚከፈትበት ከሆነ ያንን ነው የሚያውቁ። በሙዚቃ የታጀበ ቤት ከሆነ ያንን ነው የሚያፍዙት። አሁን ላይ ያላየችው አላህ ይጠብቀን።
በቲክቶክ በምኑ ህፃን ልጆችን ሲጨፍሩ ምን ሲሉ የሆነ ነገር ሲሉ ይሄ ታለንት ነው ተሰጥኦ ነው እያሉ በላ ነው እኮ ጭራሽ ለአደባባይ ሲያወጧቸው ትመለከታለህ። ይህ አደጋ። አንተ ቤትህን የራህመት ቤት አድርገው፣ የቁርአን ቤት አድርገው። ስለዚህ ልጅህን ኩራት የሚባል ነገር እንዳታስተምረው። ኩራት ለሰው ልጅ የሚገባ ባህሪ አይደለም። ኩራት የሰው ልጅ ምን ይዞ ይኮራል? ማንነኝና ኮራለሁ? ከንፍጤ ተፈጠርኩ በማዕከል ቆሻሻ ተሸክሜ ምዞር መጨረሻ በመሞትበት ሰዓት የጀናዛዬ ጠረን ባንድ የሚቀየር የሆንኩ አካል እንዴት ነው ልምቀባር ልኮራ የሚገባኝ? በምን መልኩ? ማንነኝ እኔ? ትላንት ማንነት የለውቋ ራሴን መቀለም ማልችልበት ደካማ በወላጆቼ እገዛ ላይ የነበርኩ ፍጥረት ነበርኩኝ። ዛሬ ግን ትንሽ ጉልበት ሳገኝ ኪሴ ሲያብጥ ሰዎች ላይ በአጠቃላይ የበላዩንኩ ይመስለኛል። ምድርን እየነጠርኩባት ሄዳለሁ። አላህ አታድርግ አለ። በምድር ላይ ስትሄድ በዚህ መልኩ እንዳትሄድ ድምፅህን ዝቅ አድርግ እያሉ ሉቅማን ልጃቸው ላይ ሲመክሩ ወላ ቱሰዒር ኸደከ ሊናሲ ሰዎች ጉንጭህን በኩራት አታዞር። እከሌ ስትባል አቤት ብለህ ዙር፣ በደንብ አንገትን አዙራል አላህ። እከሌ ስትባል የንቀት እንዳትል እያለ አንዳንድ ሰው ሲጠራ ዞሮ ላይ አይፈልግ እንዲህ የንቀት ወላ ቱሰዒር ኸደከ ሊናስ ጉንጭህንም በኩራት ከሰዎች አታዙር። ወላ ተምሺ ፊል አርድ መርሐን በምድር ላይም ተንጠብረህ አትሂድ። ኢነላሃ ላ ዩሂቡ ኩለ ሙኽታሊን ፈኹር አላህ ተንጠባራሪ ጉረኛን ሁሉ አይወድምና ይህ ባህሪ እንዳይኖር ለልጄን እንዳታስተምሩ። ስለዚህ ያሉንን ጊዜያችን እንጠቀምባቸው። ራሳችንም እስቲ እንፈትሽ። እንደው ከአላህ ጋር ያለን ግንኙነት ምን ይመስላል? ቁርአን ምን ያህል ቀርቻለሁ? የነቢዩን ሐዲስ ምን ያህል ተምሬያለሁ? እንደው ትላልቆች ጭምር ሰላቴን የምሰግደውን ሰላት እንደው አስተካክዬ የምሰግደው ስንት ነው? ውስጡ ምለውን አዝካሩን ቁርአኑን ፋቲያውን ጭምር ትርጉሙን ማቆ ስንቱን አውቃለሁ ብለን ራሳችን ጠይቅ። ለልጆቻችን ብርሃን እንሆን። ሐያቱ ሰሃባ ታሪክ እናንብብ። ዛሬ አልሐምዱሊላህ በየቋንቋው ተተርጉሟል። እናንብብ። ልጆቻችን ያን ስናይ የማንበብ ልምዳቸው ይመጣል። እስቲ እንደው ተሰባስበን ዛሬ እስቲ የአንድ ሰሃባ ታሪክ እናያለን ብለን አባትም ከሆንክ መጀመሪያ ሞጥለው በደንብ አንብበው ከዛ ይህን ታሪክ እስቲ ብለህ ተነጋገር። ከዚህ ታሪክ ከዚህ ሰሃባ ምን እንማራለን? ቤቱን በዚህ አድምቀው። በቃ ልጆች ጋር ተሰባሰብ። በዚህ መልኩ ሹራ አድርግ። ምን በል አንዳንድ ሰው የልጅ ሐቅ መወጣት የሚስት ሐቅ መወጣት ገንዘብ መበተን ብቻ ይመስላል። ያ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ሁላችሁም ጠባቂዎች ናችሁ፣ ኃላፊነት አለባችሁ ብሎ ኩልኩም ራዒን ወኩልኩም መስዑሉን አን ረዕየቲሂ ሁላችሁም ጠባቂዎች ናችሁ፣ በምትጠብቁት ነገር ተጠያቂዎች ናችኋል። ወረጁሉ ራዒን ፊ አህሊሂ ወመስዑሉን አን ረዕየቲሂ አንድ የቤት አባወራ በቤተሰቡ ላይ ኃላፊነት አለበት። በእነሱ ጉዳይ ይጠየቃል፣ በልጅ ጉዳይ ይጠየቃል። ለልጁ ሱሪ ገዝቶ ይሰጣል። ለደረሰች እድሜያ ለደረሰ ሴት እንደ ዘመናዊ መሆን አለብሽ የበላይ መሆን አለብሽ ብሎ ሱሪ ገዝቶ ይሰጣል እኮ። ይሄ ነው ከነ ሀያቷ መቅበር ማለት በዚህ ዘመን ይሄ ነው። የዛ ዘመን ጃሂልያው ልጆቻቸውን ከነ ሀያታቸው ይቀብሩ ነበር። የዚህ ዘመን ከነ ሀያት መቅበር ማለት ለልጅህ ራስ እሳት ውስጥ መክተት፣ የዱንያ እሳት ውስጥ የአኺራውንም እንዲበላሽ ማድረግ። እንኪ ምን ችግር አለው አንቺ ዘመናዊ መሆን አለብሽ ይላል። ሱሪ ገዝቶ የሚሰጥ አየህ፣ በልጅ ኃላፊነት አለብን። በአደብ አሳድገዋል፣ ተንከባክበዋል። ቤተሰብን አይተሃል፣ ተንከባክበዋል። ዲንን አስተምረሃል፣ ትጠየቃለህ። ሁሉም ሰው ወልመርአቱ ራዕየቱን ፊ በይቲ ዘውጂሃ ወመስዑለቱን አን ረዕየቲሃ ሴትም በባሏ በልጆቹ በቤተሰቡ ኃላፊነት አለባት። በምትጠብቀው ነገር ትጠየቃለች። ንብረቱን እንደፈለገ ማውደማችንን ልጆቹን ተርቢያ ማሳጣት ማለት አንዳንድ አሉ። አላህ ይጠብቀን። የኛን ግጭት እኮ እኛው እንያዘው፣ ወደ ልጆቻችን አናምጠው። ትዳር ላይ የሆነ ነገር ይጋጫል። ግጭት ሲኖር ያን ለመፍታት ድብቅ ብለን ለማስተካከል እንሞክር። የመጀመሪያው ግን ከዛ አልፎ ወደ ልጆቻችን አናምጠው።
አባትን እናትህ እኮ ይላል። ስለ እናቱ መጥፎነት ይነግራል። እሷም አባት ብላ መጥፎ እንጂ በማን ላይ ማን ነው የሚያምፀው? እንዴት እንዲህ ለልጅ ይነገራል? አላህን ፍሩ። ልጅ እናቱን እንዲጠላ ልጅ አባቱን እንዲጠላ አታድርጉ። እናትም አታድርጊ፣ አባትም አታድርጊ። አላህን ፍሩ። ጥላቻ አትንገሩ። ኃላፊነት አለብሽ። ወልኻዲሙ ራኢን ኻዲም የሆነ አገልጋይ ሰራተኛም ፊ ማሊ ሰይዲሂ ወመስዑሉን አን ረዕየቲሂ በአለቃው ገንዘብ ኃላፊነት አለበት። በዛ በተሰጠው ኃላፊነትም ተጠያቂ ነው አሉና ፈኩሉኩም ራዒን ወመስዑሉን አን ረዕየቲሂ ሁላችሁም ጠባቂዎች ናችሁ፣ በምትጠብቁት ነገር ተጠያቂዎች ናችሁ። የመስጊድ ዑለማዎች፣ መሻይኾች፣ ኢማሞች፣ የመስጊድ ኮሚቴ፣ ዱዓቶች ኃላፊነት አለ። ይህን ክረምት ልጆቻችን የአካባቢው ማህበረሰብ በጥሩ ሁኔታ እንዲያሳልፍ ኮርሶችን፣ የተለያዩ ዲናዊ ትምህርቶችን በማዘጋጀት ከአላህ ጋር እንዲተዋወቁ የማድረግ በሁላችም ላይ ኃላፊነት አለብን። ያንን ኃላፊነት እንወጣ ለማለት ነው። እቺ አጭር ጊዜ ላይ እንደው ህይወታችንን የሚቀይርበት ወቅት ሊሆናል። ከአላህ ጋር በደንብ እንተዋወቅ። ቁርአን ለማሐፈዝ፣ ሐዲስን ለማሐፈዝ፣ የነብዩ ሰለላሁ ዐለይሂ ወሰለም ሲራ ታሪክ መማር፣ ሰሃቦችን ታሪካቸውን ለማወቅ ለኛ ለነገው ሀያታችን ትልቅ ስንቅ ነው። ሰሃቦች ያሳለፉትን ትግል መማር ማወቅ አንተ ላይ ዱንያ ላይ በሚመጣብህ ነገር ታግለ እንድታልፍ ትልቅ ደረጃ እንድትደርስ ትልቅ ጉልበት ነውና ትልቅ ቁድዋ አርአያ ናቸውና ያንን ታሪካቸውን ተምረን እናሳልፍ ለማለት ነው። መልካም ከተናገርኩኝ ከአላህ ነው፣ ከተሳሳትኩኝ ደግሞ ከነፍሴና ከሸይጣን ነው። አላህ ሱብሓነሁ ወተዓላ እዚሁ የተከበረው ቤት በዚሁ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችን ያማረ አላህ ያድርግልን። ልጆቻችንን አላህ ይጠብቅልን። ልጆቻችንን አላህ ይጠብቅልን። ትልቅ ደረጃ አላህ ያድርስልን። ትልቅ ደረጃ አላህ ያድርስልን። እንደው ለሀገራቸውም ለቤተሰቦቻቸውም ለዲናቸውም ጥሩ ነገር መልካም ነገር የሚያበረክቱ አላህ ያድርጋቸው። ትልቅ ደረጃ ደርሰው የምንመለከታቸው አላህ ያድርገን። እንደው ከመንገድ ላይ የሚያጋጥማቸውን እንቅፋት አላህ ያንሳላቸው። እንቅፋታቸውን አላህ ያንሳላቸው። ለወግ ማዕረግ የሚበቁ የሚደርሱ አላህ ያድርጋቸው። እኛም ለነሱ መልካም አላህ ያድርገን። መልካም አባት አላህ ያድርገን። እህቶቻችንም መልካም እናት አላህ ያድርጋቸው። ያላገባውንም ጥሩ ትዳር አላህ ይለግሰው። ልጅ የሌለውንም አላህ ልጅ አላህ ይለግሰው። የተጨነቅን ከጭንቀቱ አላህ ይገላግለው። መከራ የመጣበትን መከራ አላህ ያንሳለት። ጭንቀት ላይ ያለን ጭንቀቱን አላህ ይገላግለው። ርዝቁ የጠበበበትን አላህ ርዝቁን አላህ ያስፋለት። የታመሙብን ቤተሰቦቻችን አላህ ያሸራቸው። የሞቱብንን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የእኛንም መጨረሻ ያማረ አላህ ያርግልን። መጨረሻችን ያማረ አላህ ያርግልን። ያ ረብ ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን።